የሃይ ስኩል ትምህርቱን ያቋረጠውና ለረጅም ዓመታት የከተማ አውቶቡስ ሹፌር የነበረው ኒኮላስ ማዱሮ እንዴት የቬኔዙዌላ ፕሬዝዳንት ሊሆን ቻለ? ኒኮላስ ማዱሮ በፈረንጆቹ በኖቬምበር 23 1962 በካራካስ ከተማ የተወለደ ሲሆን አባቱ የባስ ሹፌር ሲሆኑ መካከለኛ ገቢ ካላቸው ቤተሰቦች የተገኘ ልጅ ነው። ቤተሰቦቹ ትምህርት እንዲማር ቢያደርጉትም ኒኮላስ ማዱሮ ግን የሃይ ስኩል ትምህርቱን አቋርጦ ወደ ኩባ በመሄድ የኮሚኒዝም ርዕዮተ ዓለምን ሰልጥኖ ነበር ወደ ሀገሩ ቬኔዙዌላ የተመለሰው። ከኩባ መልስም ልክ እንደ አባቱ የከተማ ሹፌር የነበረ ሲሆን በዚህም ስራው የቬኔዙዌላ ህዝብን በቅርበት ለመረዳት የቻለ ሲሆን በወቅቱ ደግሞ ቬኔዙዌላ ውስጥ የፖለቲካና ኢኮኖሚ ችግር በመኖሩ በዚሁ በከተማ ባስ ከሚያመላለሳቸው የከተማ ህዝቦች ነው ችግሮቹን በቅርበት ሊረዳና ሊሰማ የቻለው ማለት ነው። እና በ1980ዎቹ የቬኔዙዌላ ተማሪዎች ባስነሱት አመጽ ላይ ተሳታፊ በመሆን የግራ ፖለቲካ እንቅስቃሴ ላይ በስፋት መሳተፍ ጀመረ። ቀጥሎም የመላው ቬኔዙዌላ ሶሻሊስት ፓርቲን በአባልነት ተቀላቀለ። በኩባ የወሰደውን ስልጠናና ለሶሻሊዝም ያለውን ፍቅር እንዲሁም በንግግር አዋቂነቱ በአንድ ጊዜ አደባባይ አክቲቪስት እንዲሆን አደረገው። በህዝብ ዘንድም ታዋቂ እንዲሆን አስቻለው ማለት ነው። በዚህ ጊዜ ነበር የ1992 መፈንቅለ መንግስትን በመምራትና በማስተባበር ተይዞ እስር ቤት የገባውን የሁጎ ሻቬዝን በእስር ላይ እንዳለ የተዋወቀው ማለት ነው። ከሁለት ዓመት በኋላም ሁጎ ሻቬዝ በይቅርታ ከእስር ተፈቶ በህዝብ ዘንድ ያለውን ተወዳጅነት በመጠቀም የ1998ን ምርጫ ካሸነፈ በኋላ ነበር የኒኮላስ ማዱሮም የስልጣን ጉዞ አብሮ ከሁጎ ሻቬዝ ጋር የጀመረው ማለት ነው። በመጀመሪያ በፈረንጆቹ በ2000 የቬኔዙዌላ ፓርላማ አፈ ጉባኤ ነበር ሲሆን ቀጥሎ ደግሞ አምባሳደር በመሆን በተባበሩት መንግስታት ያገለገለ ሲሆን በመጨረሻም ከ2006 እስከ 2013 ድረስ የቬኔዙዌላ የውጭ ጉዳይ ሚኒስትር በመሆንም ሰርቷል። በዚህ የውጭ ጉዳይ ሚኒስትርነቱ ዘመን ነው ከብዙ የሀገራት መሪዎች ጋር የተዋወቀው። በተለይ ከሊቢያው ከጋዳፊ ጋር፣ ከዚምባብዌው ሙጋቤ ጋር፣ ከኢራኑ አህመዲነጃድ ጋር ትውውቁን በጣም አስፋፋ ማለት ነው። እና በፈረንጆቹ በ2013 ሁጎ ሻቬዝ በህመም ህይወቱ ሲያልፍ ምክትሉ የነበረው ኒኮላስ ማዱሮ እንዲተካው ተደረገ። ማዱሮም ስልጣን እንዳገኘ ነበር የሁጎ ሻቬዝን ራዕይ ማሳካት በሚል የሶሻሊዝም አጀንዳዎችን ማራመዱን የቀጠለው። ያኔ ደግሞ ተማሪዎቹ በ1980ዎቹ ሲያምጹና እነ ሁጎ ሻቬዝ መፈንቅለ መንግስት ሲያደርጉ የህዝብ ጥያቄ ከነበሩት መሃል የሀገሪቱን ነዳጅ ሀብት በመንግስት ስር እንዲሆን፣ የውጭ ድርጅቶች ደግሞ በነዳጅ ሰበብ እየበዘበዙን ነውና ለኛ ጠብ ያለ ነገር የለም በማለት ህዝቡ ጥያቄ ጠይቆ ነበር። እነ ሁጎ ሻቬዝም የሀገሪቱን ነዳጅ ናሽናላይዝ በማድረግ የመንግስት ያደርጉታል። ማዱሮም ይህንን የሁጎ ሻቬዝን ድርጊትና ስራዎች ነበረ እሱ ካለፈ በኋላ የሚያስቀጥለው ማለት ነው። ለውጥ ያመጣል ያሉት ምዕራባውያንም ከሁጎ ሻቬዝ የተለየ ነገር እንደማይሰራ ሲገባቸው በሰብአዊ መብት ጥሰት፣ በምርጫ ማጭበርበር፣ በአምባገነንነት በተለያዩ ሰበቦች ማዕቀብ በመጣል የቬኔዙዌላን ኢኮኖሚ ሽባ ያደርጉታል። ዜጎችን በኑሮ ውድነትና በተለያዩ ነገሮች በጣም መሰቃየት ይጀምራሉ ማለት ነው። ኒኮላስ ማዱሮም የምዕራባውያኑ ማዕቀብ ሽሽት ፊቱን ወደ ቻይና፣ ሩሲያ፣ ኩባና ኢራን በማዞር ወዳጅነትና ወታደራዊ አጋርነትን ይፈጥራል። ይህም የበለጠ የምዕራቡን ዓለም በተለይም አሜሪካን በጣም ያናድራል። እና አሁን ያለው የትራምፕ አስተዳደር ኒኮላስ ማዱሮን የውጭ የሽብር ቡድን መሪ ብሎ የሰየመው ሲሆን እሱን ይዞ ላስረከበኝ $50 ሚሊዮን ከፍላለሁ ብሏል። ያው ማዱሮ ደግሞ መንግስት ነው፣ ለዛውም ዓለም ላይ አንደኛ የሆነ ነዳጅ ክምችት አላት የምትባለው የቬኔዙዌላ መሪ ነው። እንግዲህ ለዛም ይመስላል ትራምፕ የተለያዩ ወታደራዊ ዘመቻዎችን እያዘጋጀ የሚገኘው። ለጊዜው የቬኔዙዌላን የነዳጅ መርከቦች አሜሪካ እያገተች ቢሆንም አሜሪካ እቅዷ ግን ከዛም ሰፋ ያለ እንደሆነ ይገመታል። ምናልባትም የላቲን አሜሪካው ሳዳም ሁሴን በማድረግ ሙሉ ወረራ በኒኮላስ ማዱሮና በመንግስቱ ላይ ታደርጋለች ተብሎ ይጠበቃል። ዘመቻውም የዲሞክራሲ ሳይሆን የነዳጅ ፍለጋና የሀብት ፍለጋ ነው ይባላል።